ጋይስ ዳናችሁ ወንዴናችሁ ዲቦራ ላይ ዛሬ ሌላ ቪዲዮ ይዤላችሁ መጣሁ። የዛሬ ቪዲዮ ላይ ደግሞ ከዶሲየር አዳዲስ ያነሳዋቸውን ሽቶዎች አሳያችኋለሁ። እነዚህ ሽቶዎች አዲስ ናቸው፣ ዌብሳይቱም ላይም አዲስ ናቸው፣ ለኔም አዲስ ናቸው። እኔ ራሱ ቀምሻቸው ማላቃቸው ናቸው። ስለዚህ ለእናንተም ቶሎ ብዬ መጥቼ የእውነተኛ አስተያየቴን የመጀመሪያ አስተያየቴን ልንገራችሁ። ከዛ ደግሞ እናንተም እስቲ ይስማማችኋል አይስማማችሁም የሚለውን አስተያየት ልስጣችሁ ብያሰብኩኝ ዛሬ ላይ ያነሳሁትኝ እንደምታዩት እነዚህን የመሰለ 3 ሽቶና አንድ ደግሞ ትልቅዬ ሻማ አለና እነዚህን ቶሎ ብዬ የከፈትኩኝ ነግራችኋለሁ ምን እንደሚሸቱና ዋጋቸውም ስንት እንደነበረ። ዛሬ እነዚህ አዳዲስ ሽቶች ማለት ነው ለስፕሪንግ እና ለሰመር ብለውም ያመጧቸው ስለሆነ ለዚህ ወቅት ዛሬ እናንተም ብታነሷቸው የሚስማሟችሁ ዘንጣችሁ የምታረጓቸው ሽቶች ነው የሚሆኑት። ለምን መጀመሪያ ከሽቶ ማነው ሻማው ጀምሮ ልክፈተውና እስቲ አብረን እንመልከት። ይሄ ሻማ በስተመጀመሪያ ክብደቱ ለነግራችሁ አልችልም። ቦክሱ የመጨረሻ ከባድ ነው ማለት ስንት ውስጡ ምን ያህል ክብደት እንዳለው እስቲ እንጀዝ ላይ ከተናገረ አይናገርም። እና ይሄኛው ከሽቶ ተነሳስቶ የተሰራ ነው። ይሄንን የመሰለ ሽቶ ነው እንደምታዩት ፍሎራል ሮዝ የሚል የሻማ አይነት ነው። ከቦክስ እንደዚህ ስታወጡት ገና ለገና ይሄንን የመሰለ ቆንጆ የሆነ ተጠቅልሎ ነው የመጣው። ይሄ ገና ይሄንን ቦክስ እንደከፈትኩት ማለት ነው ሽታው ክፍሌን አውዶታል ማለት በጣም ኃይለኛ የሆነ ሽታ ያለው ሻማ ነው። እና ይሄንን ይመስል እንደምታዩት ይሄኔ ፓኬጂንጋቸውን ወዳለው የዶሲየር ድሮ ትንንሽ ሽቶች አሳይቻችሁ አቃለሁ። ምክንያቱም ሻሞቻቸውን ለምን ሽቶና ሻማ ግራ ነው የሚያገባ ትንንሽ ሻሞቻቸውን አሳይቻችሁ አቃለሁ። ይሄ የመጨረሻ ትልቅ ነው ማለት ስንት ነው ሳይዙ? ኦልሞስት 400 ግራም ማለት ትችላላችሁና በጣም ከባድ የሆነ ትልቅ የሆነ ሻማ ነው እንደነገርኳችሁ። ይሄኛው ፍሎራል ሮዝ ነው የሚለው ሽታዎቹን ለመግለጽ እስቲ በጣም ደስ የሚል ትንሽ መስኪነት አለው ሲትረስነት አለው። ይሄ ክፍላችሁን ውብ አርጎ የሚያውድ ሽታ ነው የሚኖረውና እንደነገርኳችሁ እንደዚህ ራሱ ገና ከፍቼ እንዲቁጭ አርጌው ሽታው የመጨረሻ ያወደኝ ያለው እና ይሄንን ሳታቃጥሉት ላይ የሚሸት ሻማ ነው ልላችሁ ነው። ለምንም ይሄንን ይመስል እንደምታዩት ሁለት እንትኖች አሉት። እንደኔ ሻማ የምትወዱ ሰዎች እንደኔ ሽቶ የምትወዱ ሰዎች የሽቶ ሻማ ማግኘት ትችላላችሁ። ስለዚህ ይሄንንም ሞክሩት፣ በጣም አሪፍ ነው። ይሄንን ለማንደድ ወደ 2 ሰዓት 3 ሰዓት ላይ አንደዳችሁት ከዛ በኋላ ታጠፉታላችሁ። ቆንጆዬ ሆኖ እኩል እንዲያልቅ ማለት ነው። ጉድጉድ ብሎ ስምጥ ብሎ የተበላሸ አለ አስተላለቅ እንዳያልቅባችሁ እንደዛ ማንደድ እንዳትረሱ። ለምንም ይሄንን ነው የሚመስለው የመጨረሻ ሽታው ተውኝ በጣም ነው ደስ የሚለው ማለት ይሄንን መኝታ ቤታችሁ ውስጥ ለማረግ ሳሎናችሁ ውስጥ ለማረግ የሩም ስፕሬይ ያስፈልጋችሁም። ይሄ እንደዚሁ ራሱ ቁጭ ብሏል። ሞገሱም ያምራል እንደነገርኳችሁ የሻማው ይሄ ታያችኋል። ዲዛይኑ በጣም ሲምፕል የሆነ ስለሆነ ውድ ነው የሚመስለው፣ ውድም ነው። በጣም ኳሊቲ የሆነ ሻማ ነው ልላችሁ ነው። ስለዚህ የዶሲየር ሻማዎች ሞክራችሁ ማታውቁ ከሆነ ይሄንን ትልቅ ሳይዙን ሞክሩት። ትንንሾቹም በጣም ደስ ቢሉኝም ይሄ ደግሞ የመጨረሻ ደስ የሚል የሆነ ኮፊ ቴብላችሁ ላይ ሳሎናችሁ ውስጥ ቁጭ ስታደርጉት ሞገስ የሚኖረው ክብደት ያለው ሻማ ነው። በነገራችን ላይ ያንኑ ማሳያችሁን እቃዎች ዛሬ ሽቶቹንም ሻማውንም ሊንክ አድርጌ ያስቀምጥላችኋለሁ። ስለዚህ ቀጥታ ከዌብሳይቱ ሄዳችሁ መግዛት ትችላላችሁ። ዶሲየር ድሮ የቅነሻ ኮዶች ይሰሩ ነበረ። አሁን ግን መስጠት ትተዋል። የቅነሻ ኮድ የላቸውም የትም ቦታ ማለት ነው። ለምን? ዋጋቸው በጣም ቅናሽ ነው፣ ተመጣጣኝ ነው። ከዚህ ደግሞ ሁሉ ጊዜ የተለያዩ ዲሎች አሉ። ስለዚህ አንድ ለአሁ 3 ሽቶ ስትገዙ በ60 ብር 3 ሽቶ በ90 ብር ምናምን እያሉ እንደዚህ የተለያዩ ኦፈሮች ስለሚኖራቸው ቅናሻ ኮድ የላቸውም። ነገር ግን ዌብሳይቱን ሁሌ ቼክ ስታረጉ ሁሌ ቅናሽ አለላችሁ ነው። ስለዚህ አሁን እነዚህን አራቱን ነገሮች ማለት ነው ወደ $110 ነው ያስወጣኝ። ስለዚህ እንደዛ አይነት ዲሎች ቼክ ማድረግ እንዳትረሱ ልላችሁ ነው። ቀጥሎ ደግሞ ወደ ሽቶቹ እንግባ። ይሄኛው እነዚህ በቀይ ቦክስ የሚመጡ ሽቶዎች የዶሲየር ኦሪጂናል የሆኑ ሽቶች ናቸው። ማለትም እነሱ ውድ ሽቶን አስመስለው የሚሰሩት ሽቶ ሳይሆን ራሳቸው የፈጠሩት ሽታ ነው። ስለዚህ ይሄ በድጋሚ አዲስ ነው፣ እኔ ቀምሻው የማላቀው ሽቶ ነው። ስለዚህ አብረን እስቲ እንመልከተው። ይሄ ደግሞ ሰሞኑን ካየሁትኝ አዲስ ሽቷቸው ነውና ስላይስ ኦፍ ሄቨን የሚል ታይቷል። ይሄንን የመሰለ ሽቶ ነው። ካርዱ ይሄን ይመስላል። እዚህ ላይ የሽቶውን ግልጽ ይነግራችኋል ምንድነው የሽቶን
አይነት ማለት ነው። ምን አይነት ሽታ እንደምታገኙ ይሄ የአምበር የምንለው የሽታ ነው ያለው። ለኦሬንጅ ብሎሰም አለው፣ ኮፊ አለው፣ መስክ አለው፣ ፓቹሊ የሚባለው ሽታ አለው። ቆንጆ ቆንጆ ሽታዎች ነው ያሉትና እስቲ ይሄንን ነፍተን አብረን እንመልከተው በድጋሚ። ይሄም ከቦክሱ ሲወጣ ይሄን መሰለ ጽድት ያለ ስላይስ ኦፍ ሄቨን የሚል እንደምታዩት የሚያምር ፓኬጂንግ ነው። እስቲ ዋው በጣም ደስ የሚል ሽታ ነው። በጣም 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 ደስ የሚል ሽታ ነው። ስለዚህ ካርዱ ላይ ነፋ አድርጌ ዋው ይሄ የሆነ ስታሸቱት መጀመሪያ ላይ የመታይ ማለት ትችላለሽ የኦሬንጅ ብሎሰም ነገሩ። ከዛ አስቀጥሎ ደግሞ የቡናው ሽታ ነው የመታይ ማለት ትችላላችሁና ይሄ መጨረሻ ደስ የሚል ጣፋጭነት ያለው ሽታ ነው በሚገርም ሁኔታ። ምክንያቱም ጥፍጥና ብዙ የሌለው ይመስላል ብዙ አበቦች ምናምኖች ስለሌሉት፣ ነገር ግን አይገስ ጃዝሚን አለው ካራሜል አለው እሱ ጥፍጥና ይሰጣል። በጣም በጣም ደስ የሚል ሽታ ነው። እውነቴን ነው የምላችሁ ይሄንን የማይወድ ሴት አይኖርም። ወጣት ሆናችሁ አሮጊት ትልቅ ሰው ሆናችሁ ይሄንን የማትወድ ሴት አትኖርም እና ይሄንን ግዴታ ሞክሩት። ዋው ይሄ የሚደንቅ ሽታ ነው ማለት እንደዚህ በቢቲ ውስጥ ላድርገው ይሄንን ራሱ የነፋሁትን ኦሬዲ ምክንያቱም በጣም ነው ደስ የሚለው እና ደግሞ ለረጅም ጊዜ እንደሚቆይ ምንም ጥርጥር የለኝም። ምክንያቱም ሽታው በጣም በጣም ነው የሚያምረው። ይሄ እንዴት አድርጌ ልግለጽላችሁ ጣፋጭ ሆነ ማለት ይሁን አንድ ሴት ይሄን ሽቶ ተቀብታ ስታልፍ እንዲዞር ብላችሁ ማናች ሴት ይብላሽ የሚያስጠይቃችሁ እንደዛ አይነት ሽቶ ነው ማለት ሄዳችሁ መተዋወቅ ትፈልጋላችሁ። ምንድነው የተቀባሽ እስቲ ንገሪ ሚስጥርሽ ምናምን ብላችሁ የምትጠይቁት ሽቶ ይሄ ነው። ይሄንን ግዙት ዛሬው ነው ያለምንም ጥርጥር ታመሰግኑኛላችሁ። በዚህ በጣም ነው የደነገጥኩት። እውነት ለምነገር የዶሲየር ኦሪጂናል ሽቶች አብዛኞቹ ዩኒሴክስ ናቸው፣ ለወንድም ለሴትም የሚሆኑ ናቸውና መሞከር አንዳንድ ጊዜ ፈራለሁ። ምክንያቱም እኔ የዩኒሴክስ ሽቶች ብዙ አልወድም። ለሴቶች የተሰሩ ሽቶች ነው የምወደው። እንደዚህ ትንሽ እንደዚህ ኡዲ የሆኑ መስኪነት ያላቸው በጣም ጠንካራ የወንድ ሽቶች ወንዶች ላይ እንጂ እኔ ላይ አይስማማኝም እና ይሄ ግን የሴት ነው የሴቶች ብቻ የተሰራ ሽቶ ነውና በጣም የሚደንቅ ነው። የማትወደው ሴት አይኖርም እና ይሄንን ሞክሩት ብዬ መክራቸዋለሁ። ቀጥሎ ደግሞ ይሄ ለስፕሪንግ ብለው ከሰሩት ሽታቸው አንዱ ነው እና ከርዕሱ እንደምትለው ሽቶውን ርዕሱን ልንገራችሁ። ይሄ ደግሞ ስፕሪንግ ፍሊንግ የሚል የሽቶ አይነት ነው። ተመልከቱ ስፕሪንግ ፍሊንግ ይላል። ይሄንን የመሰለ ሽቶ። ይሄ ደግሞ የአበባ ሽታ ፋሚሊ ነው። ስለዚህ አበባ የምታስቡት ይሄ ስፕሪንግ ላይ አበባ የምትወጣ በሙሉ በሽቶ ውስጥ እንዲህ ተጠቃላ እዚህ ሽቶ ውስጥ ነው ያለው ማለት ነው። ምን አለው? ሊሊ አለው፣ ግሪን ሊቭስ አለው፣ ሃኒ አለው፣ ዋይት ፍላወር አለው። በቃ የሌለው ነገር የለምና በጣም ነው የሚደንቀው። በነገራችን ላይ የዶሴ ሽቶችን ገዝታችሁ ካልወደዳችሁት መመለስ ትችላላችሁ። እስካልተጠቀማችሁ ድረስ ግማሽ አድርጋችሁ መመለስ አይቻልም። ግን አለ ሽቶን ገዝታችሁት ነው ይሄ ሽቶ ለኔ አይደለም የምትሉት ከሆነ ጣዕሙ ማለት ወዲያውኑ ከነ ቦክሱ መመለስ ትችላላችሁ። ስለዚህ ሞከራችሁ ለመሞከር አትፍሩ ልላችሁ ነው። ለምኑ ይሄ ደግሞ ተነገርኳችሁ ይሄ ለመስፈሰለ ስፕሪንግ ፍሊንግ የሚል የሽቶ አይነት ነው። እስቲ ይሄን ደግሞ ይሄ ማለት ደንበኛ ራሱ ለስፕሪንግ የተሰራ ሽቶ ግን ሰመር ላይ ይሆናል እርግጠኛ ነኝ። ዋው ይሄ በጣም በጣም ደስ የሚል የአበባ ጋርደን ስትሄዱ እነዛ አበቦች በሙሉ ሽታ አላችሁ አይደለ? እንዴልፍ ስትሉ የሚሸታችሁ የአበባ ሽታ እዚህ ውስጥ ነው ያለው። እሱ በሙሉ የሚደንቅ ነው። በጣም በጣም ነው ደስ የሚለው። ደንበኛ አበባ ነው። ደንበኛ ሴት ነው። በተለይ እንደዚህ የአበባ ሽታ ፍላወር የሆኑ ሽቶች የምትወዱ ሰዎች ይሄ ይስማማችኋል። ይሄን በጣም በጣም ተወዱታላችሁ። በድጋሚ ይሄ የራሳቸው የሰሩት ሽታ ነው። ስለዚህ ከሌላ ሽቶ ጋር ራሱ ኮምፔር ማድረግ አልችልም፣ ምክንያቱም ራሱን የቻለ ልዩ የሆነ ሽታ ነው እና ይሄንን በጣም ተወዱታላችሁ ያለ ምንም ጥርጥር። ስፕሪንግ ላይ ሰመር ላይ
የምታረጉት ሽቶ ነው የሚሆነው። ይሄ ለኦተም እና ለዊንተር አይሆንም በፍጹም ለስፕሪንግ እና ለሰመር ነው የሚሆነው። ያለምንም ጥርጥር በጣም ዘንጣችሁ ደስ ብሏችሁ ደስ የሚያሰኝ ሽቶ ነው እና ይሄንንም ትወዱታላችሁ። በድጋሚ ይሄንም ሊንክ አደርግላችኋለሁ። በሶስተኛ ደረጃ ያነሳሁት ይሄ እንኳን ድሮ የነበረኝ ሽቶ ነው እውነት ለመናገር አዲስ አይደለም። የሲትረስ ፒዮኒ የሚል ኦኬ ይሄ ምርመታችሁ ይሄኛው የዲዮር የሚስ ዲዮር ሽቶ ኮፒ ነው ማለት ትችላላችሁ እና በጣም ቆንጆ ነው። ኢምፕሬሽን ሽቶች አንዳንድ ጊዜ ሌሎች ድርጅቶች ሞክሬ ያውቃለውና ያን ያህል ቆንጆ አይደሉም። ይሄ ግን ራሱ ሽቶ ነው ማለት ትችላላችሁ። የሚስ ዲዮር ያላችሁ ሰዎች ታውቃላችሁ እንዴት ቆንጆ የሆነች የስፕሪንግ እና የሰመር ሽቶ እንደሆነች። እኔ ሰመር ላይ ስፕሪንግ ላይ ከማወጣቸው ሽቶቼ አንዷ እሷ ናት እውነተኛው ማለት ነው። እና ይሄ የዶሴርም ታዲያ ሁሌ ቀባዋለሁ ነስነስ ያረኩኝ እንደ ልቤ አልጌ ላይ ምናምን ነሰንሰዋለሁ ያለምንም ስስት ማለት ነውና አልቆቢ ነበረ። ይሄ ደግሞ ሲትረስ ፒዮኒ እንደነገርኳችሁ በጣም ደስ የሚል ራሷ የሚስ ዲዮር ሽታ ነገር ግን $30 አላ $150 ሳታወጡ $30 መግዛት የምትችሉ ሽቶ ነው እና የዶሴ ሽቶች እንደዚህ ርካሽ ስለሆኑ ዋጋቸው ከሌሎች ሽቶች ኮምፔር ስታደርጉ እኔ 50 ሚሊ ሊትር ነው እያንዳንዱ ሽቶ የሚይዘው። እሺ ከዛ ይሄንን $30 $29 ውድ የሚባለው $39 ነው የምታገኙትና እንደ ዋጋቸው ኳሊቲያቸው የማይገናኝ ነው። በጣም ቆንጆ ሽቶ ናቸው እና ለምን ይሄኛውንም ስላለቀብኝ ልተካው ብዬ ተከቻለሁ። በተረፈ ዛሬ ያመጣሁላችሁ ሽቶች እነዚህን ይመስላሉ። በድጋሚ አዳዲሶቹን ሄዳችሁ ያለምንም ጥርጥር ሞክሯቸው ማለት ውድ ሽቶ የምትገዙበት ፍራክሽን በሆነ ዋጋ ነው እነዚህን የምትገዙት። ነገር ግን ሽታቸው የመጨረሻ የሚደንቅ ነው። ስለዚህ እናንተ ማምለጣችሁ ሄዳችሁ ሞክሩ። ሊንኮቹን ታች አስቀምጥላችኋለሁ ሁሌም እንደማረገው። በተረፈ የእናንተን አስተያየት ታች ንገሩኝ። እኔ ሽቶች ሞክራችሁ ከሆነ ከኔ ቀድማችሁ ሞክራችሁ ያላችሁ ሰዎች ማለት ነው አስተያየታችሁን ንገሩኝ። እናንተ ወደዳችሁት የሚለው ከገዛችሁት በኋላ እስቲ ወደዳችሁት የሚለውን ማለት ነው ታች አስተያየታችሁን እናንተም ጽፋችሁ ንገሩኝ። በተረፈ በመጣ ቪዲዮ እስከምንገናኝ ድረስ ቻው። ለዛሬ ዲቦራ ነኝ።